በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 13 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 13 በዚች ቀን ልብጥያ በሚባል አገር የከበሩ 40 ሐራ ሰማይ በሰማዕትነት አረፉ። እሊህ ቅዱሳንም በአልፊያኖስ ዘመን ተጋደሉ። እርሱም ከንጉሠ ነገሥት ቆስጠንጢኖስ ከመኳንንቶቹ አንዱ ነው። ከአይሁድ አገሮችም በአንዱ ላይ አነገሰው። ክርስቲያኖችም እንዲጠብቋቸውና እንዲያከብሯቸው አዝዞት ነበር። እርሱ ግን ወደዚህ አገር በደረሰ ጊዜ ጣዖትን አመለከ። ሰዎችንም ሁሉ ጣዖት እንዲያመልኩ አስገደዳቸው። ብዙዎች ምዕመናንም ተነስተው እርሱና የረከሱ ጣዖቶችን ረገሙ። በዚያችም ሌሊት እሊህ 40 ጭፍሮች ወደ መኮንን ደርሰው በክብር ባለቤት ክርስቶስ ስም ምስክር የሆኑ ዘንድ እርስ በርሳቸው ተስማሙ። በእንቅልፋቸውም ጊዜ የእግዚአብሔር መልአክ ተገልጦ ለሰውነታቸውን ብርታት ሰጣቸው። በጠዋትም ተነስተው የጭፍራ አለቃ በሆነ በአግሬጎላዎስ ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ታመኑ። በላያቸውም ተቆጥቶ አስፈራራቸው። እነርሱ ግን አልፈሩም። በድንጋይም እንዲወግሯቸው አዘዘ። በአቅራቢያቸውም የውሽባ ቤት በአጠገቧ ያለ የውሃ ጉድጓድ ነበረች። ከውርንጭ ጽናትም የተነሳ ትረጋለች። በውስጧንም ይጥሏቸው ዘንድ መኮንኑ አዘዘ። በውስጧንም በጣሏቸው ጊዜ ከውርንጭ ጽናት የተነሳ ሕዋሳታቸው ተቆራረጠ። ከእርሳቸውም አንዱ ፈራ። ከአዘቅቱንም አወጡኝ ብሎ ወጣ። ወደ ውሽባውም ቤት ገባ። ፈጥኖ ሞተ። ዋጋውንም አጠፋ። የፈለገውንም አላገኘም። 40 አክሊላት ከሰማይ ሲወርድ በ39 ሰማዕታት ላይ ሲቀመጡ አንዱ አክሊልን በመልአኩ እጅ ተንጠልጥሎ ሲቀር ከወታደሮች ይህን ያየ ከዚያ ተነስቶ በጌታ አምኖ ልብሶቹን አውልቆ ቅዱሳን ወዳሉበት ወደ አዘቅቱ ወረደ። በመልአኩ እጅ ተንጠልጥሎ የነበረውም አክሊል የቀረውን አክሊል ወሰደ። እሊህም ጎልማሶች ሰማዕታት በዚች አዘቅት በነበሩበት ጊዜ እናቶቻቸው ያጽናኗቸውና ያስታግሷቸው ነበር። እነርሱም ብዙ ጊዜ ቆዩ እንጂ ቶሎ አልሞቱም። ከሃዲያን ጭኖቻቸውንም ሊሰብሩ ፈለጉ። ፈጥነውም እንዲሞቱ እግዚአብሔርም ወዲያውኑ ነፍሳቸውን ወሰደ። ጭኖቻቸውንም መስበር አልተቻላቸውም። ከዚህ በኋላ በእሳት ስጋቸው እንዲያቃጥሉ በተሽከርካሪም ጭነው ወስደው ወደ ባሕር እንዲጥሏቸው መኮንኑ ወታደሮችን አዘዘ። ሲጭኗቸውም ያልሞተ ሕፃን አገኙና ተዉት። እናቱም ከሰረገላ ውስጥ ልትጥለው ተሸክማው ሮጠች። ወታደሮችም ስላልሞተ ከለከሏት። ወዲያውኑም በጫንቃዋ ላይ ሙቶ ከቅዱሳን ጋር እንዲሆን ወደ ተሽከርካሪው ጣለችው። ወደ ሰብስጥያ ከተማ ጭነው ወስደው በእሳት አቃጠሏቸው። ወደ ባሕርም ጣሏቸው። ከዚህም በኋላ በሦስተኛ ቀን ለስብጥያ አገር ኤጲስቆጶስ ተገለጡለት። እንዲህም አሉት፣ ወደ እገሌ ወንዝ ሄደህ ሥጋችን ታገኛለህና አሸክመህ አምጣው። ኤጲስቆጶስም ከካህናት ጋር በሌሊት ተነስተው ወደ ወንዙ ሄደ። የቅዱሳን ሥጋቸውን በአንድ ቦታ ተሰብስቦ እንደ ከዋክብት እያበራ አገኙት። ከእርሳቸውም አንድ እንኳን አልጎደለም። በክብር ተሸክመው ወስደው በመልካም ቦታ አኖሯቸው። ዜናቸውም በአራት ማዕዘን ተሰማ። መታሰቢያቸውንም አደረጉ። በዓለም ሁሉ ቤተ ክርስቲያን ታነጸላቸው። ከሥጋቸውም ታላላቅ ድንቆች ተአምራቶች ተገለጡ። በረከታቸውም ከእኛ ጋር ለዘላለሙ ትኑር አሜን። አሪከ ሰላም ለአርባዕሌክሙ በአስሐትያ ዘነቅዓ ወልደ ምክሙ አዲ በሰርክ ቀለያ ዘርግዓ ሐራ ኢየሱስ ክርስቶስ ሰማዕታት 40 አመኮነ ብእሲእም ቁልቁክሙ ውፁአ ስምረተ አምላክ ጽውአ አሐደ እምአፍአ
በዚች ቀን ደግሞ ኦርቶዶክሳውያን ሰዎች የታላቁ አባት የመቃርስ የእስክንድርያው የመቃርዮስን የደስታቸው መታሰቢያ ያከብራሉ። ይህም በሮም መንግስት ከወንድሙ ከዋልጥስ በኋላ በነገሰ ጊዜ በኦርቶዶክሳውያን ምዕመናን ላይ ስደትና መከራን አመጣ። የረከሰ የማንና የካህዲው አርዮስን እምነት ስለሚከተል ነው። ለእስክንድርያም ሉክዮስን ሊቀ ጳጳሳት አድርጎ ሹሞ ሐዋርያው አትናቴዎስን አሳደደው። ይህንንም ከሃዲ ሉክዮስ ታላቁን አባት አባ መቃርስን እስክንድርያውን አባት መቃርዮስን ፈልጎ በንጉሥ ትእዛዝ ወደ እርሱ ከገዳማቸው አስመጣቸው። ወደ እርሱም በደረሱ ጊዜ ለያይቶ በለሰለሰ አንደበት በመሸንገል ወደ ረከሰ የአርዮስ ሃይማኖት ይገቡ ዘንድ አግባባቸው። እነርሱ ግን ወደ ነገሩ አልተመለሱም። ሳይፈሩትም መለሱለት። በቅንነትና በትዕግስትም መከሩት፣ ገሰጹት እንጂ የአርዮስም ሃይማኖት ብላሽነት የባህሉንም አስከፊነት ከቅዱሳት መጻሕፍት ለይተው አስረዱት። ያን ጊዜም ተቆጣ። ከቁስጥንጥንያ መካከል ወደምትርቅ ደሴት አጋዛቸው። ከእስክንድርያ መርከብ የሚጠብቋቸው ወታደሮችን በእነርሱ ላይ በሚያደርጉት ሥራ ሁሉ አጫንቀው በብረት አስረው ይወስዷቸው ዘንድ አዘጋጁ። ወደዚች ደሴት በደረሱ ጊዜ በደሴቱ ንጉሥ ፊት አቆሟቸው። ንጉሡንም ሰይጣንን የሚያመልክ የከፋ ሰው ነበር። የደሴቱም ሰዎች አምላክ ነው ብለው እስቲ ያመልኩትና እስኪሰግዱለት ድረስ በስራዩ አሳቷቸው ነበር። እሊህ አባቶቻችንም ከስህተቱ እንዲመለስ አስተማሩት፣ ለመኑትም፣ አልሰማቸውም። ከብዙ ስቃይ ጋር በወህኒ ቤት ዘጋባቸው እንጂ በጽኑ ስቃይንም አሰቃያቸው። ጌታችንም ተገልጦ የሚያጽናናቸውና የሚያስታግሳቸው ሆነ። የክብር ባለቤት ጌታችንም ጽድቃቸውንና ትሩፋታቸውን ሊገልጥ በወደደ ጊዜ የንጉሥን ልጅ ሰይጣን ያዛት። አባትና እናቷንም በታላቅ ሐዘን ላይ እስኪሆኑ አብዝቶ አሰቃያት። በከተማ ውስጥንም ሰይጣናትን ተገልጠው መቃርስና ባልንጀራው ሆይ እኛ ከእናንተ እናንተን ከኛ ምን አላችሁ? ከሀገራችሁ ያሳደዳችሁ እያሉ ተገልጠው ይጮሁ ጀመር። በንጉሥ ልጅ ያደረውን ሰይጣን ንጉሥ ሆይ መቃርስ እና ባልንጀራው ካልመጡ ከልጅህ ላይ አልወጣም ብሎ ጮኸ። ንጉሥና አብረውት ያሉትም አደነቁ። ወደ ንጉሥም ቅዱሳንን አመጧቸው። እልህ ቅዱሳን መቃርስና ባልንጀራውን ወደ ንጉሥ በደረሱ ጊዜ በንጉሥ ልጅ ላይ ያደረ ሰይጣን እንዳያሰቃዩት ለመነ። ንጉሥና አብረውት ያሉትም ስለ ስራቸው ቅዱሳን መረመራቸው። እነሱም የሆነውን ሁሉ ነገሯቸው። ስለ ንጉሥም ልጅ ያድኗት ዘንድ ለመኗቸው። እነርሱም ንጉሥን ገሰጹት፣ እንዲህም አሉት፣ አንተ ሰው ስትሆን ለምን ራስህን አምላክ ታደርጋለህ? ዓለም የፈጠረ አምላክ ከሆንክ ራስህንና ልጅህን ማዳን ይገባህ ነበር። ያን ጊዜም ወደ ክብር ባለቤት ጌታችን ጸልየው ጋኔኑም በወጣ ጊዜ ስለ ክፉ ስራቸው ንጉሡና የዚያች ደሴት ሰዎች ዘለፏቸው። ንጉሥና በዚያ የተሰበሰቡ ይህን አይቶ ለቅዱሳን አምላክ እናምናለን፣ ለቅዱሳን አምላክ ከእግዚአብሔር በቀር በሰማይና በምድር ሌላ አምላክ እንደሌለ ተረድተናልና እያሉ ጮኹ። የከበሩ አባቶቻችንም በክብር ባለቤት በጌታችን ኢየሱስ ክርስቶስ ማመን አስተማሯቸው። እነርሱም በሽተኞቻቸውንም ሁሉ ሰበሰቡ። አባቶቻችንም በዘይት ላይ ጸልየው በመስቀል ምልክት አማትበው ቀብቶ በሽተኞች ሁሉን አጋንንት ያደረባቸውን ሁሉ አዳኗቸው። እንዲሁም እያደረጉ እያስተማሯቸው ብዙ ቀን ኖሩ። ከዚህ በኋላ የሀገሩ ምኩራብ አስፈርሰው ቦታውን አነጹ። ቦታውንም እጅግ ስፋት ያለው መልካም ስለሆነ ቤተ ክርስቲያን አሳነጹ። ንጉሡም ስፍር ቁጥር የሌለው ወርቅና ብር፣ የሐር ልብሶችን ለእግዚአብሔር መቅደስ ለሚሻውም ሁሉ አመጣ። የከበሩ አባቶቻችንም ጥበብ ያላቸው አንጣሪዎች የሚዛኑ ለእያንዳንዱ 9 ልጥር የሚሆን 12
ጻሕሎችን ሰርተው የጌታችን ኢየሱስ ክርስቶስ እና የእመቤታችን የድንግል ማርያም ስዕል የሁለቱንም መላእክት አለቆች የሚካኤልና የገብርኤልን ስዕል በውስጡ እንዲስሉ ደግሞ 12 መንበሮች ለመሰዊያ የሚያስፈልገውን ሁሉ 12 ጽዋዎች እና 12 እርፈ መስቀልን እያንዳንዱ 3 ልጥር የሆኑ 24 መስቀሎችን እንዲሰሩ ሦስቱንም የመቅደስ ግድግዳ እንዲስሉ አዘዙ። የቤተ ክርስቲያኑ የህንፃዋ ስራ ተፈጸመ። የተረፈውንም ገንዘብ ለድሆች እና ለችግረኞች በተኑ። ጌታችን የተጠመቀባት ጥር 11 ቀን በሆነች ጊዜ ወደ ባሕር አጠገብ እንዲወርዱና እንዲሰበሰቡ የሀገር ሰዎች አዘዟቸው። ከእስክንድሪያም በተሰደዱ ጊዜ እግረ መንገዳቸው የያዙት የከበረ ሜሮን አመጡ። ይህንንም ከሐዋርያው አትናቴዎስ ጊዜ ጀምሮ የተጠበቀ ሉክዮስም ያላገኘው ጌታችን በዘመናት ሁሉ የጠበቀው ጥፋት ያላገኘው ይህ ነው። ይህ በመንፈስ ቅዱስ ትእዛዝ ሆኗልና። በዚያንም ጊዜ አባት መቃሬ በከበረ ሜሮን በጥልቁ ባሕር ላይ ባረከ። ባሕሩንም ከእሳት ኃይል የተነሳ በድስት እንደሚያፈሉት ውሃ የሚፈላ ሆነ። ዘይቱንና ሜሮኑን በውሃው ላይ ተንሳፍፈው እንደሚያበሩ ከዋክብት ሆነው ከሳቸውም እንደ ፀሐይ የሆነ ታላቅ ብርሃን ታየ። ንጉሡና የተሰበሰበው ሕዝብ አይተው ፈሩ። የክብር ባለቤት የጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጠ። አጥማቂው ዮሐንስ እና ቅዱሳን መላእክትን ውሃው በመክበርበትና የሚለወጥበት ጊዜ ተገለጡ። ሕዝቡንም ሁሉ በአብ በወልድ በመንፈስ ቅዱስ ስም ተጠመቁ። ያን ጊዜም ከሽቱ ሁሉ መዓዛው የሚጣፍጥ ሽታ ሸተተ። በዚያን ጊዜም የከበሩ አባቶቻችን ይህን አይተው በምድር ላይ ወደቁ፣ ሰገዱ። በስግደታቸውም እዚያው ዘገዩ። አባት መቃርስም ሰግዶ ሳለ ጌታችን እንዲህ ሲል ለመነው። ጌታዬ እለምንሃለሁ፣ ቸርነትህ ትድረሰኝ። የዚች ታቦትና የንዋየ ቅድሳቷን ቡራኬ በአምላካዊ እጅ እንዲሆን አለው። ጌታ እሺ በጎ ብሎ ሜሮን ከአባ መቃርስ እጅ ተቀብሎ ታቦትና ንዋየ ቅድሳቱን አከበረ። ከዚያ በኋላ አባት መቃርስን 3 ደርብ ትባርክ ዘንድ እኔ አዝሃለሁ፣ እኔም ካንተ ጋር አለሁ። ይህንንም ንጽሕና ክቡር የሆነ አገልግሎት ባልንጀራህን አብሮ ያገለግል። በመጀመሪያም የመካከለኛውን ደርብ በሥጋ በወለደችን በድንግል ማርያም ስም ለይተህ አክብሮ። ደግሞ በቀኝ በኩል ያለውን በከበረ መስቀል ስም ለይተህ አክብር። በግራ በኩል ያለውን ደርብ በስምህ ለይተህ አክብር። በከሃዲ ሉክዮስ እጅ ስለ ስሜ በዚች ደሴት ውስጥም ደምህን አፍስሰሃልና አለው። እሊህም የተባረኩ አባቶች ጌታችን እንዳዘዘ ሊሰሩ በጀመሩ ጊዜ ንጉሥ ዳዊት በመዝሙር ሊያመሰግን ጀመረ። መላእክትንም በመልካም ቃላት በቋንቋቸው ያመሰግኑ ጀመር። ሕዝቡንም አድንቀው እግዚአብሔርን አመሰገኑ። ዳግመኛ ጌታችን አባ መቃርስን መስዋዕቱን ተሸክሞ በመሠዊያ ላይ ይቀድስ ዘንድ አዘዘው። አባ መቃርስን ጌታችን የሐዋርያት አለቃ አባታችን ጴጥሮስን እንዲቀድስ እዘዘው። ይህች ዕለት በከበረ ስም በዚች ደሴት ውስጥ ለመጀመሪያ ጊዜ መስዋዕት የተሰዋባት ናትና አለው። ጌታችንም ለአንተ ይገባል፣ አንተ በዚች ደሴት ዘርተሃልና እኔም አሳደግኩ። በደቀ መዝሙሬ በጳውሎስ አድሬ የተናገርኩትን አላስተዋልክምን? የዘራና የደከመ እርሱ አስቀድሞ ፍሬውን ይብላ ያልሁትን አለው። አባ መቃርስም የቅዳሴውን ሥርዓት በጌታ ተባርኮ በጀመረ ጊዜ ከእስክንድርያው መቃርዮስ ጋር ይራዱ ዘንድ ጴጥሮስ በቀኙ በማርቆስ በግራው ሁሉ ሐዋርያት በዙሪያው ቆሙ። ጳውሎስና ዮሐንስም የየራሳቸው መልእክትን አነበቡ። ሉቃስንም የሐዋርያት ሥራ አነበበ። ዳዊትም መዝሙርን ዘመረ። ለስሙ አጠራሩ ምስጋና ገንዘቡ የሆነ ጌታችን ወንጌልን አነበበ። በነጭ ርግብ አምሳል መንፈስ ቅዱስ በሐብስና በወይን ላይ ወርዶ የጌታችን ክርስቶስን ሥጋና ደም ወደ መሆን ለወጣቸው። አባ መቃርስንም ወደ ጽዋው ጣቱን ባስገባ ጊዜ ጣቱ በደም ታለለ። የመላእክት ሰራዊት ሁሉ በመሠዊያው ላይ ክንፋቸው ዘርግተው ይራዱት ነበር።
ሚካኤልና ገብርኤልም መጡ። የመላእክት አንድነት ሁሉ በእርሱ በአባት መቃርስ አምሳል ሆነው እየተራዱት ለሕዝቡ የከበረ ሥጋውንና ደሙን አቀበሉ። ከቁርባኑ ሥርዓት ፍጻሜ በኋላ ጌታችን ፈጣሪያችን ኢየሱስ ክርስቶስ በመቃርስ አምሳል ሆኖ ወንጌል የሚያነብበትን አትሮኑስ ላይ ተቀመጠ። ፊቱም እንደ ፀሐይ ይበራ ነበር። ለሕዝቡም ቡራኬ ሰጥቶ ወደ መሠዊያው ተመለሰ። ሐዋርያትም ከእርሱ ጋር። ዳግመኛም ከ7 ቀኖች በኋላ አባታችን መቃርስ ለቤተ ክርስቲያን ሹመት ማዕረግ ወደ እግዚአብሔር ጸለየ። የክብር ባለቤት እግዚአብሔር ኢየሱስ ክርስቶስ ተገልጦ በእኔ ዘንድ ለዚህ ታላቅ ክብር የምትገባ አንተ ነህና አለው። ሽማግሌውም ሰምቶ አለቀሰ፣ በእግዚአብሔርም ፊት ሰገደ። አቤቱ በስብሐት ገዳም ወዳሉ መነኮሳት ልጆች ጊዜው ሲደርስ እመልስልሃለሁ። ከዚህ ከሥጋ ሳትለይ ያልከኝን አስብ። ይህ ካልሆነ መቃራ የምንኩስናውን ሥራ ትቶ ፓትርያርክ ሆነ ይላሉ አለ። ጌታችንም የመረጥኩህ መቃርስ ሆይ እኔ የልብህ ፍላጎት ሁሉ ፈጽምልሃለሁ፣ ግን ፓትርያርክ ትሾም ዘንድ ከልጆች የመረጥከው አንድ አቅርብ አለው። ቅዱስ መቃርስም አቤቱ አንተ ልብ ያሰበውን የምታውቅ ነህ። እኔ ግን ወደዚህ አንጥረኛ ሽማግሌ ሰው ተመለከትኩ። እርሱ በቀናች ሃይማኖት የጸና ከሴቶች ጋር ግንኙነት የማያውቅ ነው አለው። ጌታችንም አንተ እንዳልክ ደግ ነው አለ። ቅዱስ መቃርስም ያንን አንጥረኛ ጠርቶ ወደ ታቦተ ሕጉን አቀረበው። ያን ጊዜንም ወንጌላዊ ማርቆስ መጣ። እጁንም በአንጥረኛው ራስ ላይ ጭኖ ድቁና ሾመው፣ ደግሞ ቅስና ሾመው። ከዚያ የሊቀ ጵጵስና ሹመት እስኪፈጸም በየማዕረጉ ሾመው። ስሙንም ዮሐንስ አለው። የሰማይ ሰራዊትም ሁሉ የወንጌል ማርቆስ አዲስ ተክል የሆነ መቃርስ ልጅ ለዮሐንስ ሊቀ ጵጵስና ይገባዋል፣ ይገባዋል፣ ይገባዋል እያሉ 3 ጊዜ ጮኹ። በዚያ ያሉ ሕዝብም እሊህ ቃሎችን ይሰሙ ነበር። ጌታችንም የሊቀ ጳጳሳት የዮሐንስ ዓይነ ልቦናውን ገልጦለት የሚቻለውን መረጠ። ጌታችን ኢየሱስ ክርስቶስን አየው፣ ብዙ ቃላትን ተናገረ። ደግሞ ረቂቅ በሆኑ በሰማይ ሰራዊት ቤተ መቅደሱ ተመልክቶ አየ። የከበሩ ነቢያትና ሐዋርያት በዚያ አሉ። ከዚህ በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ታላቅ አባ መቃርስና የእስክንድርያው አባ መቃርያን ጠራቸው፣ እንዲህም አላቸው። በምድር ሳሉ መታሰቢያችሁን የሚያደርጉ ሰዎች የተመሰገኑ ናቸው፣ የዘላለም ሕይወት ይወርሳሉና። በራሴ እምላለሁ፣ ስለ ስሜ የተቀበላችሁትን መከራ በትጋት የሚያስበውና የሚጽፈው የሚሰማው ሁሉ ያመሰግነኝ ዘንድ በቤተ ክርስቲያን የሚያነበው እኔ በጎ ነገር ሁሉ ሰጠዋለሁ፣ ከበጎ ነገር ምንም አላሳጣውም። ከመከራውም ሁሉ አድነዋለሁ፣ ኃጢአቱም ሁሉ አስተሰርይለታለሁ። ከዚህ ዓለም በሚለይበት ጊዜ ነፍሱን ወደ ዘላለም ተድላ ደስታ ይወስዱ ዘንድ እናንተ ወደ ታስቡትም መንግስቴ ሊያስገቡት የምህረት መላእክትን እልካለሁ። በገዳም ወይም በኦርቶዶክሳዊት ቤተ ክርስቲያን ወይም በአገር ውስጥ ይህ ዜናችሁ በሚነበብበት እኔ አድራለሁ። በረከቴና ሰላሜ እስከ ዓለም ፍጻሜ በውስጡ አደርጋለሁ። ለዚች ለስደታችሁ ዜና ተቃራኒ የሚሆን ባልተወለደ በተሻለው ነበር። በእውነት እነግራችኋለሁ፣ በሰው ፊት እንዳመናችሁብኝ በሰማያት ባለው በአባቴ ፊትና በከበሩ መላእክቶች ፊት አምንባችኋለሁ። አሁን ግን ወደ ሀገራችሁ የምትመለሱበት ጊዜ ደረሰ። ይህንንም ብሎ ሰላምታ ሰጥቷቸው ወደ ሰማይ በክብር አረገ። ከዚህም በኋላ ሕዝቡንም ሁሉ ንጉሡንም ሰበሰቧቸው። ወደ ሀገራቸው እንደሚመለሱ ነገሯቸው። የክርስቶስንም ሕጉን ሁሉ እንዲጠብቁና ለሊቀ ጳጳሳቱ ዮሐንስም እንዲታዘዙ አዘዟቸው። ከቀናች ሃይማኖት ወደ ቀኝ ቢሆን ወደ ግራም ፈቀቅ እንዳይሉ በብዙ አማጸኗቸው፣ አስጠነቀቋቸው። ሕዝቡንም ሰምተው ደነገጡ፣ መሪር ልቅሶንም አለቀሱ። ቅዱሳን አባቶቻችን ከእሳቸው ጋር በአንድነት አለቀሱ። ከዚህ በኋላ እያንዳንዳቸው ባረኳቸውና ተሰናበቷቸው። ያን ጊዜም ከከበሩ ወንጌል የሆነ መልአክ መጣ።
አውጥቶም በክንፎቹ ተሸከማቸው። ወደ እስክንድርያም አድርሶ በሊቀ ጳጳሳት ደጅ እሁድ ጠዋት አወረዳቸው። ሊቀ ጳጳሳት አባ ጢሞቴዎስም ሰምቶ እጅግ ደስ አለው። ሁለተኛም ባያቸው ጊዜ አለቀሰ፣ ሰገደላቸውም። እነርሱም ሰገዱለት። እርስ በርሳቸውን እጅ ተነሳስተው ሰላምታ ተለዋወጡ። ጤንነታቸውንም ተነጋገሩ። ደግሞም ልዩ የነበሩ የአሕዛብን ወደ እግዚአብሔር ስለመመለሳቸው እና ስለተደረጉ ድንቆች ተአምራት ነገሯቸው። የሊቀ ጳጳሳቱ አባ ጢሞቴዎስ እና ይህን የሰሙ ሁሉ ሕዝብ አደነቁ፣ እግዚአብሔርም አመሰገኑት። አባቶቻችን በዚያ 8 ቀን ተቀመጡ። ከዚህ በኋላ ያ መልአክ ተገልጦ በክንፎቹ ደግሞ ተሸከማቸው፣ ወደ ደብረ ሲኃትንም አደረሳቸው። አንዱ ክሩብም ከአርየት ሆኖ የአባ መቃርስ ልጆች ሆይ አባታችሁ የመንፈስ ቅዱስን ፍሬዎች ተሸክሞ ከስደት ተመልሶ መጥቷልና ወጥታችሁ ተቀበሉት እያለ ጮኸ። ይህንንም በሰሙ ጊዜ ከታላላቆቹ እስከ ታናናሾቹ ወጡ። ቁጥራቸውም 50,000 መነኮሳት ሆኑ። ከውስጣቸውም በዚያን ጊዜ አባ ዮሐንስ ሐፂርና አባ ብሶይ አሉ። የደረሰባቸውን ስቃይ በነገሯቸው ጊዜ እጆችና እግሮችን እየሳሙ መሪር እንባን አለቀሱ። ደግሞ ፊቱንም ስላዩ ደስ አላቸው። እርሱም በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ባረካቸው። የክርስቶስ ወገን የሆናችሁ በዓለም ሁሉ የምትገኙ ምእመናን ሆይ በዘመናት ሁሉ በዓል እያደረጋችኋት በዚች ዕለት ደስ ሊላችሁ ይገባል። ይህም ለአምላካችን ክርስቶስ ስለ ስሙ ደማቸው እንዳፈሰሱ እንደ ጴጥሮስና እንደ ጳውሎስ መታሰቢያ፣ እሊህ ተጋዮች አባቶች ለመከራቸው መታሰቢያ እንዲሆን። እሊህም ታላቅ አባ መቃርስና ባልንጀራው የእስክንድርያውን አባ መቃርስ ናቸው። በዚች መጋቢት ወር በ13ኛ ቀን ሉክዮስ ከእስክንድርያ አስቀድመን ወደ አወሳናት ደሴት አጋዛቸው። ደግሞ በዚሁ ቀን ተመልሰው ወደ እስክንድርያ ደረሱ። በጸሎታቸው የሚገኝ በረከታቸው በሁላችን የክርስቲያን ወገኖች ላይ ለዘላለም አድሮ ይኑር፣ አሜን። አሪከ ሰላም ለስደቶሙ ሀበ ይትዘግሁ መቃርስ ዘየአቢ ወመቃርዮት አሁሁ ወዘይተ ለእንጻሖት ዘነዙሁ ከመ ከዋክብት ውስተ ገጸ ማይ በርሁ ወከመ ፀሐይ በሰማይ ዘሳልስ ወርሁ። በዚች ዕለት ደግሞ በእስክንድርያ ሊቀ ጵጵስና ለተሾሙ አባቶች 14ተኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ አባት ዲዮናስዮስ አረፈ። የዚህ ቅዱስ ወላጆቹ እምነት የሌላቸው አረማውያን ናቸው። እርሱ ግን ብዙ ትምህርቶችን ተማረ። አባቱ በዘመድ የከበረ ስለነበረ ከታናሽነቱ ጀምሮ አስቦለት ለአረማውያን መምህራቸው እስኪሆን ጥበብ ሁሉ አስተማረው። በአንዲት ቦታ ተቀምጦ ሳለ አንዲት አረጉት ክርስቲያን ሴት በፊቱ አለፈች። ከሐዋርያ ጳውሎስ መጽሐፍም አንድ ጠርዚዛ ነበር። እርሱም እስቲ ስጭኝ ልየው አላት። እሷንም ሰጠችውና አነበባ። በውስጧም ልዩ የሆነ ቃልና የሚያስደንቅ እውቀትን አገኘ። በምን ያህል ትሸጪዋለሽ አላት። በአንድ አላድ አለችው። እርሱም ከዚህ መጽሐፍ የቀረ አለ? ካገኘሽ ሄደሽ አምጪልኝ አላት። እሷም ሄዳ ሌሎች 3 ጥራዞችን አመጣች። እርሱም 4 የወርቅ አላድ ሰጣት። ባነበባቸውም ጊዜ መጽሐፉ ጎዶሎ ሆኖ አገኘው። ዳግመኛም ከዚህ መጽሐፍ የቀረ አለ? ብታገኝ ሄደሽ ፈልጊ አላት። እሷን በአባቶች መጽሐፍት ውስጥ ላይ ብቻ አገኘሁ፣ ሙሉውን የጳውሎስ መጽሐፍ ከፈለግ ወደዚያች ቤተ ክርስቲያን ሄደ ጠይቅ አለችው። እርሱም ከቤተ ክርስቲያኑ ብፈልግ ከእሷ ይሰጡኛልን አላት። አዎን ይሰጡሃል አለችው። ሄዶም ወደ ቤተ ክርስቲያን ጠየቀ። እነርሱም የጠየቀውን መጽሐፍ ሰጡት። ባነበበውም በልቡ አጸና። ያ መጽሐፍ በቃሉ ያነበበው ነበር። በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም አመነ። ከዚህ በኋላ ወደ ሊቀ ጳጳሳት አባ ዲሜጥሮስ ዘንድ ሄዶ ያጠመቀው ዘንድ ለመነው። እርሱም ሕግንና ሥርዓትን
ትምህርትን ሁሉ አስተማረ። ከዚህ በኋላ አጠመቀው። አባ ዲሜጥሮስ እንደ ቤተ ክርስቲያን ልጆች ሁሉ አስተማሪ አደረገው። አባ ያሮኬላ ሊቀ ጵጵስና በተሾመ ጊዜ ይህን አባት ዲዮናስዮስን በእስክንድርያ አገር ውስጥ በወንዶች በሴቶች ምዕመናን መካከል እንዲፈርድላቸው እንደራሴ አድርጎ ሾመው። በሊቀ ጵጵስና ስራ ላይ ሁሉ ስልጣን ሰጠው። አባ ያሮኬላም ባረፈ ጊዜ ሕዝብና ካህናት ሁሉም ተስማምተው በእስክንድርያ ላይ ይህ አባት ዲዮናስዮስን ሊቀ ጵጵስና ሾሙት። መንጋውንም በበጎ አጠባበቅ ጠበቀ። ነገር ግን በሹመቱ ዘመናት ብዙ መከራን ሐዘን አገኘው። በዘመኑ ከሃዲው ዳኪዎስ ተነስቶ ክርስቲያን ከሚወዱ ከፊልጶስ ጋር ተጋ። ድል አድርጎም ፊልጶስን ገደለው። በእርሱም ፈንታ ነገሰ። ክርስቶስን የሚያምኑትን ምዕመናን ሁሉ አሰቃያቸው። ከጳጳሳትና ከምዕመናንም ብዙዎች ሰማዕታት ገደላቸው። ከፍርሃትና ከድንጋጤ የተነሳ ወደ በረሃ ወደ ገዳም ሸሽተው ወደዚያ ይሞታሉ። የዚህ የዳኪዎስ ጭፍሮች ይህን አባት አግኝተው ያዙት፣ ለብዙ ጊዜ አሰሩት። ከዚህ በኋላ በአምላክ ፈቃድ ይህ ከሃዲ ጠፋ። በእርሱም ፈንታ ጌላሪዮስ ነገሰ። ከክርስቲያን ልጆች መከራ ጸጥ አለ፣ በዘመኑም ሰላም ሆነ። ከዚህ በኋላ ጌላሪዮስ ሞተ። በእርሱም ፈንታ ዋሪሊዮስ በነገሰ። እርሱንም ሁለተኛ በክርስቲያኖች ላይ መከራ አስነሳ። የዚህ ከሃዲ ንጉሥም መኳንንቶች ይህን አባት ይዘውት አሰሩት፣ ታላቅ ስቃይም አሰቃዩት፣ እጅግም አስጨነቁት። ንጉሥም ይህን አባት ለጣዖት እንዲሰግድ ፈለገ። እርሱንም እንዲህ ብሎ መለሰለት፣ እኛ ስለ ክብር ባለቤት ለእግዚአብሔር አብ ልጁ ለኢየሱስ ክርስቶስ ለመንፈስ ቅዱስ እንዲህ አንዲት ስግደትን እንሰግዳለን። ንጉሥም ሰምቶ እጅግ ተቆጣ። ያስፈራራውም በፊቱ ብዙ ሰዎችን ገደለ። ቅዱስ ግን አልፈራውም። ወደ ደሴትም አጋዘው። በዚያም ብዙ ዘመናት ኖረ። ከዚህ በኋላ ከግዞት ተመልሶ አንተ በስውር ለብቻ እንደምትቀድስ ስለ አንተ ሰማሁ አለው። ቅዱስም አባት መልሶ እኛ ጸሎታችን፣ ምስጋናችን፣ ቅዳሴያችንን በቀን በሌሊትም ቢሆን አንተውም። ከእርሱ ጋርም ወደ ሆኑ ወገኖች ዘወር ብሎ ሂዱ። ቅዱሱ በስጋ ከእናንተ የቀረሁ ቢሆን በመንፈስ ቅዱስ ከእናንተ ጋር ነኝ፣ በመንፈስ ቅዱስ ከእናንተ ጋር ነኝ። ንጉሡም ተቆጣ፣ ወደ ስደት መለሰው። እግዚአብሔርም በዚህ ከሃዲ ንጉሥ ላይ የበርበርን ሰራዊት አስነሳበት። ከእሳቸውም የተነሳ ፈራ፣ ገደሉት። መንግስቱን ብልህና አዋቂ የሆነ ልጁ ወረሰ። አባቱ ያሰራቸውን ሁሉ ፈታቸው፣ ከተሰደዱበት መለሳቸው። ወደ ሊቃነ ጳጳሳትና ወደ ኤጲስቆጶሳት ሁሉ ቤተ ክርስቲያናችሁን ክፈቱ፣ መብራቶቻችሁም አብሩ፣ በእናንተ ላይ ምንም የሚደርስባቸው ክፉ ነገር የለም ብሎ ደብዳቤዎችን ጻፈ። ይህም አባት ቀሪ ዘመኑን በጸጥታ በሰላም ኖረ። ደግሞ በዚህ አባት በዲዮናስዮስ ዘመን ከአረቢያ ሀገር በኩል የመጡ ነፍስ ከስጋ ጋር ትሞታላችሁ፣ ከዚያ በትንሣኤ ቀን ትነሳለች በማለቱ የእሳቱ ዝንጉዎች ሰዎች ተነሱ። በእነሱም ላይ የኤጲስቆጶስን ጉባኤ ሰብስቦ አውግዞ ለያቸው። ሌሎችም የረከሱ አርዮስና የባስልዮስን እምነት ይዘው የሰባልዮስን እምነት ይዘው የተነሱ አሉ። ይህም አባት ፈጽሞ ባረጀ ጊዜ ወልድን የካደ ሳሚጣሲ ጳውሎስ ተነስቶ አሳተ። በአንጾኪያ ኤጲስቆጶስ በአንድነት በተሰበሰቡ፣ ይህ አባት ግን ስለ እርጅናው አብሮ አልተሰበሰበም። በውስጧም የቀናች ሃይማኖት የምትገልጥ ሀብት የሆነ ጥበብን እውቀትን የተመላች መልካም ምክርን የያዘ ደብዳቤ ጽፎ ላከ። ወደ በጎ ሽምግልናም ደርሶ ወደ ወደደው እግዚአብሔር ከዓለም ተለይቶ መሄድን አገኘ። በጸሎት የምትገኝ በረከት ከኛ ጋር ለዘላለሙ ትኑር አሜን። አርከ ሰላም ለዲዮናስዮስ መምህረ ጠቢባን ኩሉ እምስሕተት ዘመጦ ለጳውሎስ መልእክተ ቃሎ ዳሂረ ረከቦ ምንዳቤ ወስደት በመዋዕሉ ፈለሰ ዮም ሀገሪተ ብርሃን ዘላይሉ
ምስለ ቅዱሳን ጳጳሳት ሀቡረ የሁሉ ይሃሉ። መጋቢት 13 ቀን የሚከበሩ የዓመታዊ ቅዱሳን በዓላት፣ አንደኛ ታላቁ ቅዱስ መቃርስ የመነኮሳት ሁሉ አለቃ ስደቱ፣ ሁለተኛ ቅዱስ መቃርዮስ እስክንድርያዊ፣ ሶስተኛ 40 ቅዱሳን ሰማዕታት ከሀገረ ስጥያ፣ አራተኛ ቅዱስ ዲዮናስዮስ የጻድቅ ሊቀ ጳጳሳት። ወርሃዊ በዓላት፣ አንደኛ እግዚአብሔር አብ፣ ሁለተኛ ቅዱስ ሩፋኤል ሊቀ መላእክት፣ ሶስተኛ 99 ነገደ መላእክት፣ አራተኛ ቅዱስ አስከናፍር፣ አምስተኛ 13ቱ ግሁሳን አባቶች፣ ስድስተኛ ቅዱስ አርሳጥዮስ ጠቢብ ገዳማዊ፣ ሰባተኛ አቡነ ዘርዓ ቡሩክ። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁ በእኔ ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናቸው፣ ዋጋችሁ በሰማያት ታላቅ ነውና። ደስ ይበላችሁ ሐሴትም አድርጉ፣ ከእናንተ በፊት የነበረ ነቢያት እንዲሁ አሳድዷቸዋልና። ማቴዎስ ምዕራፍ 5 ቁጥር 10። አሜን። ዘአቅረብኩ ማሕሌተ አዘኪርያ ይላፈ እመለ ተጸምዱ ከዘልፈ ለላነበብ ተከብ ዘንድቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመለኮሳት ሄራን ባርኩ ባርኮ ጉባኤ ዛተ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዛ አጽሐፎ በክርሳስ ወለዛ አጽሐፎን ዘይደርስ ለዛ አንበበው ወለዘ ተርገመ በልሳን ሐዲስ ወለዘ ሰማ ቃለ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይስ ሀብሮ ይምሃረነ ኢየሱስ ክርስቶስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። አቡነ ዘበሰማያት